አንድ ሺህ ሰው ኦ ማይ ጋድ በረንዳ ልወጣ ነው ብዬ ማለት ነው። አዎ ብር ቸግሮኝ ምናምን አይደለም። የአገሬ ልጆች የእናቴን ቤት ላሳያችሁ ብሎ ወደ ኋላ የሚጠቁመው የሆነ ሪዞርት ነው የሚመስለው። አታገባ አላገባ ይመረህ ነው በእውነት አላገባ ማግባት አልፈልግም። አላገባም መብቴ ነው። አላገባም እስቲ እናያለን። እኔ አላገባም ማን ላይ ነው የምትፎክሩት? እኔ እኮ አይገባኝም። ህዝቡን ተመልከቱ እንግዲህ በአጠቃላይ ከቦ መርከቢቷን እየተቀበለ ነው የሚገኘው። በነገራችን ላይ ለራሳችን እናጨብጭብ እስቲ። በአጠቃላይ ዳሎል ኢንተርቴይንመንት ቻናል ላይ በጠየኳቸው ጥያቄዎች መልስ የመለሱ ሰዎች የተሸለሙት ገንዘብ በአጠቃላይ 300 ሺህ ብር ደርሷል። እስካሁን ድረስ ብቻ 300 ሺህ ብር ሸልም ያለው እነዚህ ከተሸለሙ ሰዎች ውስጥ ጥቂቶቹ ናቸው። ዳሎል ኢንተርቴይንመንት ብሩ ደርሶኛል፣ በጣም አመሰግናለሁ። ዳሎል ኢንተርቴይንመንት ብሩ ደርሶኛል፣ አመሰግናለሁ በጣም። ዳሎል ኢንተርቴይንመንት 2000 ብር ደርሶኛል፣ አመሰግናለሁ በጣም። ገንዘቡ ደርሶኛል፣ አመሰግናለሁ በጣም። እግዚአብሔር ይስጥልኝ፣ አመሰግናለሁ በጣም። ዳሎል ኢንተርቴይንመንት 2000 ብር ደርሶኛል። ያሸንፈው ጥያቄ መልሽ እንድታመሰግኑኝ ወይም ደግሞ ጎበዝ እንድትሉኝ አይደለም። ይሄ አንዱ የማርኬቲንግ ስትራቴጂ ነው። ለራሴ ቻናሌ እንዲያድግ ያደረኩት ነገር ነው። ለማንኛውም ቻናሎቻችሁን እንዴት ማሳደግ ትችላላችሁ፣ ከምትሰሩት ቪዲዮ ገንዘብ እንዴት ማግኘት ትችላላችሁ የሚለውን በዲቴል ኮርስ እየሰጠን ስለሆነ ሶሻል ሚዲያ ላይ መስራት የምትፈልጉ ሰዎች ካላችሁ ከዜሮ ጀምረን ምንም ለማያውቁ ሰዎች እንዲሁም ደግሞ ቻናል ከፍታችሁ ማሳደግ በጣም የከበዳችሁ ሰዎች ካላችሁ ይሄን ስልጠና መውሰድ ትችላላችሁ። በአካልም በኦንላይንም ስልጠናውን መውሰድ ትችላላችሁ። ስልጠናው 1 ወር ነው የሚፈጀው። መመዝገብ የምትፈልጉ ሰዎች በ0924845589 በቀጥታ ስልክ ወይም ደግሞ በቴሌግራም እኛን ማግኘት ትችላላችሁ። ለማንኛውም በመጨረሻው ቪዲዮ እንተዋወቃለን ፕሮግራም ላይ ከቀረቡ ጥንዶች መካከል ሁለቱን ብቻ ጥቀሱ ብያችሁ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 597 ኮሜንቶች ናቸው ያሉት። ፒክ ዊነር ሃና መራ ጽድቅና ነባ ኢንድሪስ ብላለች። አንድ ጥንድ ብቻ ነው የጠቀስሽው። እኔ ሁለት ጥንዶችን ያልኩት። ድጋሚ ፒክ ዊነር ሸዊት ከበደና ዳዊት ገብረመድን እና ይገረም ደጀኔና ጽዮን ዮሴፍ የትግስት በትክክል መልሰሻል። የትግስት በኢንስታግራም አናግሪኝ 3000 ብርሽን መውሰድ ሲያለሽ። የዛሬው ጥያቄ ደግሞ ትንሽ ከበድ ያለ ነው፣ ግን በቀላሉ ማግኘት ትችላላችሁ። ባህር ዳር ጣና ሐይቅ ላይ ካሉ ደሴቶች ውስጥ አንዱን ብቻ ጥቀሱ። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ሆኖ ሲዘዋወሩ የነበሩ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት እንግዲህ ዛሬ የምንነጋገረው ዘመናዊ ሸዋሸዋ ነው። ሶሻል ሚዲያ ላይ የተጀመረ አንዴ በልመና አንዴ አልተቸገርኩም አንዴ ተቸግሬያለሁ እየተባለ ሶሻል ሚዲያ ላይ ያለውን ማህበረሰብ ገንዘብ እንደዚህ እየወሰዱ ነው በጣም ብዙ ኮንቴንት ክሬተሮች እና ከውጭ ሀገር ወደ ኢትዮጵያ እየገባ ያለ አንድ ጀልባ አለ። ወደ ባህር ዳር ጣና ሐይቅ ነው እየተጓዘ ያለው እና ይሄ ጀልባ በጣም ተአምረኛ ነው። ጉዞውን በትንሹ አሳያችኋለሁ። በጣም ሶሻል ሚዲያ ላይ አነጋጋሪ ስለሆነ ብዙ ነገር ታገኛላችሁ ብዬ አስባለሁ። ዛሬ ብዙ ነገሮችን እናወራለን። አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 8000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ አዶናይ ወደሚባለው ቲክቶከር ወጣት ጉዳይ ስናልፍ ይህንን ወጣት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ካናዳ ሀገር የሚኖር አንድ ኢትዮጵያዊ ወጣት ነው። እናም የሆነ ጊዜ ላይ በጣም እንደተቸገረ ተናግሮ ሶሻል ሚዲያ ላይ ብዙ ሰዎች ገንዘብ እየላኩለት ነበረ። እናም እስቲ የተፈጠረው ነገር በትንሹ ላስታውሳችሁና አሁን ላይ ምን እየተካሄደ ነው ያለው። ወደ ኢትዮጵያ ሲገባ የቤተሰቦቹ ሁኔታ፣ የኑሮ ሁኔታቸው፣ የሀብት ደረጃቸው ከብዙዎቻችን የተሻለ ነውና ምን ተፈጥሮ ነው ያን ይሄ ልጅ ምን አጥቶ ነው ከኛ ገንዘብ የተቀበለው እያሉ በጣም ብዙ ሰዎች እየተበሳጩ ነው የሚገኙት። እሱም ለዚህ ነገር መልስ ሰጥቷል። ለማንኛውም እስቲ የተፈጠረው ነገር በትንሹ ላስታውሳችሁ። መጀመሪያ ቲክታክ ላይ ተቸግሬ ያለው እያለ ሲናገር ያለበትን ቪዲዮ ላሳያችሁ። ለምንድነው ይህ ቪዲዮ አሁን ዩቲዩብ ውስጥ ማስገባው? ይህ ቪዲዮ የሚያዋርደኝ አይደለም። ይህ ቪዲዮ ቢልድ ያደረኩት ብራንድ የሚያበላሽብኝ አይደለም። Why the fuck am I even uploading it? Like, that's the problem. It's just like, why? Let me do it. I don't know. የነበርኩበት ቤት I didn't want it. እዛ መኖር አልፈለኩኝም ነበር። በጣም በቃ አስጠልቶኝ because I was getting angry and stuff. ትንሽ የተረበሸ ነው የሚመስለው፣ ያለቀሰ ነው የሚናገረው። የሚናገራቸው ነገሮች ደግሞ በትክክል የሆነ ቅርጽ ያላቸው ነገሮች አይደሉም። በጣም የተለያዩ ነገሮችን ነው በአንድ የሚናገረው በወቅቱ። ለማንኛውም ከዛ በኋላ ኢትዮጵያዊ በአጠቃላይ ተሰብስቦ ከጫፍ እስከ ጫፍ መጥቶ ቲክታክ ላይቭ ላይ ሲገባ እንግዲህ እያወረደለት ነበር። ይሄን አንበሳ ነው የሚሉት፣ የሆነ አውሮፕላን ይሄዳል፣ የሆነ እንትን ይሄዳል። በቃ በጣም ብዙ ገንዘብ ቲክታክ ላይቭ ላይ ብዙ ሰዎች ሲሰጡት ነበርና ያንን ቪዲዮ እስቲ በትንሹ ላሳያችሁና እንመለስ። 1000 ሰው ኦ ማይ ጋድ 1000 ሰው ምን ያደርጋል እዚህ? ኦ ማይ ጋድ በነገራችን ላይ እውነቱን እኮ ነው። 21000 ሰው ምን ያደርጋል እዚህ እያለ ነበረ። እውነቱን ነው። ጌታዬ ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሎርድ
እንደምታዩት እዚህ ጋር 5 ሚሊዮን ኮይን ነው የሚለው። 5 ሚሊዮን ኮይን ስንት እንደሆነ ቲክቶከሮች እዚህ ጋር ኮሜንት ላይ ኮንቨርት ምናምን አድርጋችሁ ካልኩሌት ብታደርጉልን ደስ ይለናል። በኢትዮጵያ ብር ስንት ነው የሚሆነው 5 ሚሊዮን ኮይን? ለማንኛውም ከዚህ በኋላ የሱ ጉዳይ ተረስቶ ነበረ። ገንዘብም የሰጠው ሰው እንግዲህ ተጠቀመ፣ እንኳን ደስ አለ ምናምን በሚል ሰዎች ህይወቱ ተቀይሯል፣ እኛ በሰጠነው ገንዘብ እንደዚህ ጥሩ ደረጃ ላይ ደርሷል እያሉ ነበር እስከ ቅርብ ጊዜ ድረስ። እሱ ወደ ኢትዮጵያ መጥቶ እንግዲህ የእናቱን ቤት ሄዶ ሲያሳይ ግን ሰው ኮንፊውዝድ ሆነ። እንዴ ምን ማለት ነው ማለት ጀመረ። እስቲ ያን ቪዲዮ ላሳያችሁ ትንሽ። የአገሬ ልጆች የእናቴ ቤት ላሳያችሁ፣ የአገሬ ልጆች የእናቴን ቤት ላሳያችሁ ብሎ ወደ ኋላ የሚጠቁመው የሆነ ሪዞርት ነው የሚመስለው፣ ትልቅ ሪዞርት ነው የሚመስለው እና የእናቱ ሆቴል ነው ጋይስ። ሆቴል ማለት ነው። ለብዙ አመታት የሰራችበት ነው። በጣም የምትወደው እናቴ በጣም ፍላወሮች ትወዳለች፣ አትክልቶች በጣም ነው የምትወደውና ላስጎበኛችሁ እፈልጋለሁ። እንደምትወዱት እርግጠኛ ነኝ። ይህ ሆቴል መቀሌ ውስጥ ነው የሚገኘው። በባህላዊ አይነት ስታይል ነው የሰራችው። መብራቶቹ በጣም ነው የሚያምሩት። ስቲል እነሱም ለራሱ የባህላዊ አይነት ስታይል አላቸው። ፍቅረኛ ምናምን ካለቻችሁ መቀሌ ከሆናችሁ ይዛችሁ ለሱ ገንዘብ የሰጣችሁ ሰዎች እቺን በር እንኳን እቺ እሱ የከፈታት በር አለች አይደለች? እሷን በር እንኳን አፎርድ ታደርጋላችሁ? እስቲ በትክክል ሆነስተናችሁ ንገሩኝ። አብዛኞቻችሁ ያው ገንዘብ የሰጣችሁ ሰዎች ስላላችሁ ነው ይገባኛል። ግን አንዳንዶቻችሁ እቺን በር እንኳን አፎርድ አታደርጉም። እርግጠኛ ነኝ ያኔ ገንዘብ የሰጣችሁ ሰዎች ማለት ነው። እኔ የኔን አስተያየት በደንብ አድርጌ እሰጣለሁ፣ ችግር የለውም። አሁን ብቻ ቪዲዮ ላሳያችሁ። ይሄ ብቻ አይደለም፣ አንድ ተጨማሪ ቤትም እንዲሁ ለቦነስ ላሳያችሁ ጋይስ። ከ6 አመት በኋላ ቤት የገባሁኝና ውሻዬን ላሳያችሁ። እቺ ውሻ እኔ ነኝ ያሳደግኳት። 6 አመት ካየቺ ትነክሰኛለች ወይስ አትነክሰኛለች? እዚህ ጋር እኛ ራሳችንን የምንነክስ የሚል ኮሜንት አይቻለሁ። ለማንኛውም ከዚህ በኋላ ገንዘብ የሰጠውም ያልሰጠውም መንጫጫት ጀመረ ሶሻል ሚዲያ ላይ። እንዴት እያለ ትጠይቀናለ? እንዴት ይሄ ሁሉ ነገር ተሟልቶልህ እያለቀስክ ትመጣለህ? ብሎ በቃ ያዙ ይልቀቁኛል የሶሻል ሚዲያው ማህበረሰብ በአጠቃላይ ማለት ነው። እና እሱ ሰሞኑን አንድ ፖድካስት ላይ ቀርቦ የተናገረውን እስቲ ሰምተን እንመለስ ስለዚህ ጉዳይ። አሁን እኔ ያስታውሳለሁ የሆነ ጊዜ በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ ማለት ነው። አዎ ብር ቸግሮኝ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። የዛኔ ራሴን ማወቅ አቃተኝ። አይምሮዬ was ሞቲቬሽን መልቀቅ አልቻልኩም። ክሪኤቲቪቲ ብሎክድ ሆኖ ነበረ። I don't know why። ጭንቀት አዶናይ ጠፋ። ገባ የማውቀው ኢጎዬ ማለት ነው gone። ለምን እግዚአብሔር ፈልጎት ይሆናል አላውቅም። ግን the first message I heard is detach። እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው። መጨረሻ ላይ ምን አለኝ እግዚአብሔር? ልቀቅ እስኪ ጎ እስኪ በረንዳ ወጣ። ለምንድን ነው እሷ የምታስፈራ? በረንዳ ከወጣክ ገባ። በረንዳ መውጣት ማለት ምንድን ነው? ክብሬን አጣለዋ። እንዴት ብዬ እወጣለሁ? እግዚአብሔር ክብሬን ባጣስ እንዴ? ታዋቂ እኮ ነኝ። ገንዘብ ሊኖረኝ አይገባም? ጽድት ማለት ይኸው ቆንጆ እየሆንኩኝ ነው እኮ ስፖርት እየሰራው ምናምን። ችግር የለውም ውጣ፣ ክብር እጣ እስኪ። ለምንድን ነው በጣም ክብር የፈለከው ከሰው? እሷ ቀን ራሴን ማክበር በስነስርዓት የጀመርኩበት ቀን ነው እንጂ አሁን ሰው የመሰለው ምንድን ነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ። ቤተሰቦች ሀብታሞች ናቸው። they can send me any money I want። እሰይ 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 እሰይ። በቃ ያው እንቅጩን ተናገረ እሱ። ሲጀመርም እኔ ተቸግሬ አይደለም ገንዘብ ስጡኝም አላልኩም። ሮጣችሁ መታችሁ አሽቃብጣችሁ ያንን ሁሉ አንበሳና ምናምን ያወረዳችሁ አንዳንዶቻችሁ ኦፍ ኮርስ አልፎላችሁ ነው። ገንዘቦቻችሁን የምታደርጉበት ቦታ አጣችሁ ነው አንዳንዶቻችሁ የምትሰጡት። አንዳንዶቻችሁ ደግሞ እናውቃለን በተለያየ ሀገር የምትኖሩ የተለያየ ከባድ ስራ እየሰራችሁ ሶሻል ሚዲያ ላይ ቲክታክ ላይ የገባችሁ ጊፍት ምናምን እያላችሁ አንበሳ የምታወርዱ ሰዎች እንዳላችሁ እናውቃለን። ለእናንተም ለዛኞቹም እሰይ እሰይ፣ በጣም ደስ ብሎኛል እኔ። ስለዚህ ይሄ ልጅ ልወቅሰው ምናምን የመጣው መስሏችሁ ከሆነ ተሳስታችኋል። በችግር ያደገ ሰው ፊት ያስታውቃል እኮ። አሁን የኔ ፊት ተመልከቱ ለምሳሌ፣ ግልጽ ነው በድሎት እንዳላደግኩኝ። አሁን ይሄ ፊት የዚህ ልጅ ፊት አሁን በችግር ያደገ ይመስላል እንዲሁ ዝም ብላችሁ እንደው ስታዩት። እንደው እናንተ ባደርሱለት አሁን የሚደርስለት ቤተሰብ የሌለው ይመስላችኋል? እናንተ ባደርሱለት ሮጣችሁ እናንተ ገንዘብ ባትበትሩለት የሚረዳው ቤተሰብ አባት፣ እናት፣ አክስት፣ አጎት የሌለው ነው የሚመስላችሁ? በቃ እናንተ ይሄ ልጅ ሴቭ እያደረጋችሁት ነው ከሆነ ችግር። በቃ ይሄ ልጅ እያስመለጣችሁት። አይ ብዙ ዛሬ ስሜታዊ ባልሆን ቆንጆ ነው። ብዙ አወራው። አሁን ይሄን ልጅ ራሱ ብዙ ሰው ገንዘቤን መልስልኝ ምናምን፣ ወዴት ነው የሚመለስልህ?
በየትኛው ፍርድ ቤት ነው ተፈራርመ የሰጠው? ጭራሽ ገንዘብ ስጡኝ እባካችሁ እርዱኝ ሳይል ነው ከኪስ አውጥተ የሰጠው። አሁን ላይ ወዴት ነው መልስልኝ ምናምን? ያ ምንም መመለስ የለም። በቃ ልጁ ለራሱ ተጠቅሟል። አንተ ያኔ ልጠቅሞ አይደል የሰጠው? ተጠቅሟል። በቃ እሰይ ብለ ደስተኛ ሆነ ቁጭ ነው ማለት ያለብህ። ገብቷል። ወደ ታዋቂ ሰዎችና አወዛጋቢ ወደ ሆነው የጋብቻ አቋማቸው ጉዳይ ስናልፍ ሰሞኑ ሶሻል ሚዲያ ላይ በጣም ብዙ ሰዎች እየመጡ እኔ ጭራሽ አላገባም በጭራሽ የሚሉ ብዙ ሰዎች እየመጡ ነው ያሉት። እስቲ በትንሹ የተወሰኑ አርቲስቶችንና ታዋቂ ሰዎችን ብቻ ላሳያችሁ። አታገባም? አላውቅም። የምርህን ነው? በእውነት አላውቅም። ግን አይታወቅም እኮ። አይ አላውቅም። ድንገት ወከክ ከምታረግ ሴት ደግሞ ትመጣና ልብህንም አይንህንም አንዳንዴ 4 ነጥብ ማረግ ከባድ ነው ላይፍ ላይ በተለይ በሰውኛ አይደል? አዎ እኔ ወስኜ ነው የተቀመጥኩ። ማግባት አልፈልግም። ሚሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ሚሽን አኮምፕሊሽድ። አላገባም። ኧረ በስመ አብ ወልድ መንፈስ ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮች አይታላል። እነሱም እዛው እኔ ምን የሚሉት የሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። አስቡት እንግዲህ ከትዳር ውጪ ወንድና ሴት ሌላ ኮንትራት ሲፈራረሙ ማለት ለ3 ወር ለ1 ዓመት እየተባባሉ እንግዲህ ኮንትራት ሊፈራረሙ ነው ማለት ነው። ሴቶቻችንና ወንዶቻችን በተለይ ታዋቂ ሰዎች ልታመጡ ትችላላችሁ። እኔ አይመጣም ይሄ ነገር አይደለም። ኢትዮጵያ ውስጥ ብዙ ነገር ተፈጥሯል። ከዚህ በኋላ የኮንትራት ጋብቻም ኢትዮጵያ ውስጥ አለመጀመሩን እርግጠኛ መሆን አይቻልም። ምክንያቱም የሚባለው የሚወራው እንደ ቀላል እንደ ተራ ነገር ነው። አላገባም መብቴ ነው። እኔ ዲጄሊ አዎ እደግመዋለሁ የኔ ራሴ ነው። አላገባም መብቴ ነው። የማግባትና ለማግባት እንትኔ የኔ ነው። እኔ የሚገርመኝ ነገር ሰው ለምን አታገቡም ብሎ ሲያወራ ለእናንተ አስበው ነው። ባይዘው ማንም እናንተ ስላገባችሁና ስላላገባችሁ የሚጎዳ አንድም ሰው የለም። ሰው በተፈጥሮ ጋብቻን ጥሩ ነገር ብሎ ስለሚያስብ በሃይማኖትም በጣም የተከበረ ነገር ስለሆነ እንደ ሀገርም ቤተሰብ ማለት ትዳር ማለት ትልቅ ነገር ስለሆነ ሰው ለእናንተ አስበው ነው አግቡ ምናምን የሚላችሁ። ኦፍ ኮርስ አንዳንድ ቦታ ዝም ብሎ ለወሬ ምናምን ያላገቡ ሴቶችን የሚያስጨንቁ ሰዎች እንዳሉ አውቃለሁ። ነገር ግን አግቡ የሚላችሁ ሰው ለእናንተ አስበው እና እንደ መፈክር ይዛችሁ መታችሁ እስቲ እናያለን እኔ አላገባም። ማን ላይ ነው የምትፎክሩት? እኔ እኮ አይገባኝም። የምሬን ነው። አታግቡ በቃ ማን ላይ ነው ፉከራው ምናምን ምንድን ነው? ሶሻል ሚዲያ ላይ የትኛውም ህዝብ የዓለም ህዝብ አያገባውም። በእኔ በማግባት ባለማግባት ማንንም የማንንም እንጀራ ይዘጋም። የኔ ማግባት አለ የማንንም ጦርነት አያስነሳም። የኔ ማግባት ማንንም አያሰናክልም። በየትኛው ሁኔታና ቦታ ብትሄድ እኔ ነው የምጠየቅ። ይሄ የፐርሰናል ጉዳይ ነው። እንደውም ውጭ ሀገር this is personal ብለው ይውጡት አይመልሱም። ያለ መመለስ መብት ሁላላቸው። ካለ ቦታ ቋላ ላንተ አይነገርም። እኔ እኮ እሺ አልስቅም ትቻለሁ። ለዋድጃው እስቲ ወደ ሀሊማ ደግሞ እንመለስ። ሀሊማ በዚህ ጉዳይ በደንብ የምትታወቅ አርቲስት ናት። ባለፈው አሁን በቃ ትዳሩን አልፈልገውም ልጁን ስትይ ነበርና የብዙ ሰዎች አስተያየት እንዴ ልጁ እኮ አባት ይፈልጋል ሲሉ ነበር። አንተ ሰው እኮ ያልተረዳው እናትና አባት ብቻውን ሆኖ ማሳደግም እኮ ላይጠበቅበት ይችላል። ምክንያቱም ልጁ ወይ ከናቱ ጋር ልጆቹ ማደግ ይችላሉ። አባት እየጠየቀ ማየት ይችላል ወይ ልጆቹ አባት እንደዛ እነሱ አንድ ነገር ላይ ሆነው ነው በአንድ ቤት ነው በቃ ሁሉ ነገር እንደኔ አይነት ሰው ደግሞ ፍላጎቱ ተጠብቆለት ልጁ ወልዶ ከአባትየው ጋር በርቀት ማሳደግ ይቻላል። ሶሻል ሚዲያ ላይ ከጊዜ ወደ ጊዜ ከትዳር ጋር በተያያዘ ከልጆችን ከመውለድ ጋር በተያያዘ እንደ ቀልድ ሶሻል ሚዲያ ላይ የሚወራው ነገር በጣም አስደንጋጭ ነው። እንደዚህ ወጣ ያለ ሐሳብ ካላችሁ እንደዚህ ወጣ ያለ ከትዳር ጋር ጸረ ትዳር የሆነ ሐሳብ ካላችሁ በራሳችሁ በየቤቶቻችሁ ያንን ሐሳብ ኢንተርቴይን ማድረግ ትችላላችሁ። ያንን ሐሳባችሁን ሶሻል ሚዲያ ላይ መታችሁ መናገር አይጠበቅባችሁ። አሁን አባትና እናቶቻቸው ተለያይተው የሚኖሩ ህፃናት ልጆች አሉ። እነሱ በቃ ህይወት አንዳንዴ በትዳር መካከል ሁሌ ጥሩ ነገር ላይ ፈጠር ስለሚችል ቤተሰብ ሊለያ ይችላል፣ ወላጅ ሊለያ ይችላል። ያ ግን ኢንቴንሽናሊ የተፈጠረ ነገር አይደለም። አብዛኛውን ጊዜ ግን ሆን ብላችሁ ኢንቴንሽናሊ በመጀመሪያ በፍቺ መጀመር ትዳር ሳይኖር በፍቺ መጀመር ምን አይነት እንደው እኮ አንዳንዴ የሆነ ይሄ ራሽናል አስተሳሰባችን የት እንደገባ ግራ ነው የሚገባኝ። ትዳር ሳይኖር በፍቺ ነው የሚጀምረው። እኔ ማውቀው ሰው ተጋብቶ ነው የሚፋታው። አንዳንዱ በፍቺ ነው የሚጀምረው ከኋላ። ተውኝ በቃ የብሬ ነው። ዛሬ በጣም ይሄንን ቪዲዮ ለመስራት ለረጅም ጊዜ ሳስብ ነበር፣ ደብሮኝ ነው የተብኩትና እስቲ እናንተ በዚህ ጉዳይ ያላችሁን ሐሳብ ስጡ። ሰው እንዴት ተፋቶ ይጀምራል?
ሰው እንዴት በፍቺ ይጀምራል? ወደ አነጋጋሪዋ ጀልባ ጉዳይ ስናልፍ አንዳንዶች ጀልባ ናት ይላሉ፣ አንዳንዶች ደግሞ መርከብ ናት ይላሉ። ብቻ እቺ መርከብ ወደ ኢትዮጵያ ወደ ባህር ዳር እየሄደች ነው ያለችው። ነገር ግን በጉዞዋ የሚያጋጥማት ነገር በጣም አነጋጋሪ ሆኗል። ሶሻል ሚዲያውን ተቆጣጥሮታል ማለት ይቻላል። ለማንኛውም ምን ተፈጥሮ ነው እቺ መርከብ ወይ ጀልባ አነጋጋሪ የሆነችው ሚሊዮን እስቲ እቺ መርከብ እንግዲህ መጀመሪያ የመጣችበትን ቦታ ነግራቸዋለሁ። ብቻ ይሄ አሁን ጅቡቲ ባለችበት ሰዓት ነው ወደ ኢትዮጵያ እየተጫነች ነበረ። ስያሜዋ ጣናነሽ 2 ነው የሚለው የመርከቢቷ ስም። ለማንኛውም ጅቡቲ ባለችበት ሰዓት የተቀረጸ ቪዲዮ ነው። ይሄ ቪዲዮ የተለቀቀው መቼ መሰላችሁ? ማርች 31 አካባቢ ነው። ያ ማለት ከ2 ወር በፊት ነው ጅቡቲ የነበረችው ማለት ነው። ከዛ ተነስታ ወደ ኢትዮጵያ ከገባች በኋላ አሁን ኦልሞስት 2 ወር ሆኗታል። ለምን መነጋገሪያ ሆነች? እቃ ጭኖ የሆነ ቦታ ማድረስ ምናምን ምን ይገርማል የምትሉ ሰዎች ልትኖሩ ትችላላችሁ። እቺ መርከብ ግን አንድ ከተማ በደረሰች ቁጥር በጣም ብዙ ህዝብ እየመጣ መርከቧን እየተቀበላት አቀባበል እያደረገላት ይገኛል። በጣም የሚገርም ነው። እንደምታዩት አሁን ይሄ አፋር ሎጋዬ የሚባል አካባቢ ነው። ህዝቡን ተመልከቱ እንግዲህ በአጠቃላይ ከቦ መርከቢቷን እየተቀበለ ነው የሚገኘው። ወደ ከተማቸው ልክ ዓለም ዋንጫ ያው በየሀገሩ እንደሚዘዋወሩሉ እንደዚህ እየተቀበሏት ነበረ። የሚገርማችሁ በመንግስት ሚዲያ በአማራ ሚዲያ ኮርፖሬሽን ራሱ ስለዚህ መርከብ ተዘግቧል። እስቲ ቪዲዮን አይተን እንመለስ። ቻይናን የተነሳቸው ብዙ የባህር ላይ የሚያጋጥሙ አስቸጋሪ ሁኔታዎች አሉ። ማዕበል እነኝን ተቋቁመው መርከቧ ምንም ጀልባዋ ምንም አይነት ችግር ሳይደርስባት ጅቡቲ ወደብ እንድትደርስ ተደረገ። ስለዚህ እንደሰማችሁት ጀልባ ነች እንጂ መርከብ አይደለችም። ስለዚህ እዚህ ጋር እርማት አድርጓል። እሱም ጀልባ ነች ከቻይና ነው የመጣችው በባህር ተደርጎ ምናምን ነው የመጣውና የብዙ ሰው ጥያቄ እኛ ኢትዮጵያ ውስጥ እቺን ጀልባ መስራት ባንችል ራሱ ከዛ እቃዎቹ መጥተው ኢትዮጵያ ውስጥ መገጣጠም አይቻልም ነበር ወይ? ምንድነው ይህን ያክል ትልቅ እቃ በባህር አሳልፈው ከዛ በመኪና ምናምን የሚለው ነገር ሌላ የህዝቡን ትኩረት የሳበ ነገር ነው። ከደረሰች በኋላ ደግሞ አሁን እንግዲህ ጉዞዋን ጀምራለች። በጉጉት እየጠበቅናት ነው። ቦታዋ ደርሷ ስራዋን እንድትጀምር በጣም እየፈለግን ያለ ነው። የዚች ጀልባ መምጣት ትልቅ አስተዋጽኦ ያመጣል። አይ ቲንክ እንደ ሪቮሉሽን መቆጠር እንችላለን። ይሄንን እያሰባለሁ ካየኋቸው ከሰማኋቸው ለየት የምትለው አንደኛ የጭነት መጠኗ ወደ 188 ሰው ነው የሚይዘው። አደጋ ቢደርስ ለዋላ ያሉ ላይፍ ራፍት የምንላቸው አሉ 250 ሰው ይዛሉ። ፕሮግራም ምናምንም ይዘጋጃሉ። ውጭ ሀገር አይታችሁ ከሆነ ጀልባዎች ላይ እንደዚህ የተለያዩ ድግሶች ምናምን ይዘጋጃሉና ኢትዮጵያ ውስጥም ሊጀመር ይችላል። ጣናነሽ መርከብ በአፋር ክልል ሰመራ ከተማ ላይ ከሰዓቱ 9:45 ላይ በመሃል አደባባይ እንደዚህ ያለፈች ትገኛለች። 37 ሜትር የምትረዝመው 188 ሰዎችን መጫን የምትችለው ጣናነሽ አዲሷ ጀልባ ወደ ባህር ዳር የምታደርገውን ጉዞ ለበርካታ ቀናት በአፋር ክልል በረሃውን ፀሐዩን ሳይበግራት እንዲህ በአማረና በደመቀ መልኩ ያለፈች ትገኛለች። እኛም በደማቅ ሁኔታ የሸኝናት እንገኛለን። ለማንኛውም እቺ ጀልባ ባህር ዳር ስትደርስ የሚገርም አቀባበል እንደምታደርጉላት እርግጠኛ ነኝ። እናም ቪዲዮ እንጠብቃለን። እያያችሁ ነው። አሁን በየሀገሩ ሰዎች እቺን ጀልባ ስታልፍ እየቀረጹ እየጎበኟት እናም እየተቀበሉ እየሸኟት ነው የሚገኘው እና ኢትዮጵያ ውስጥ በጀልባ ታሪክ በጣም ፌመሷ ጀልባ ልትሆን ትችላለች እቺ። ለማንኛውም የባህር ዳር ወጣቶች የታላችሁ ካላችሁ ኮሜንት ላይ አለን በሉኝ እስቲ። ሌላኛው ሶሻል ሚዲያውን የተቆጣጠረ አንድ ድራማ ላሳያችሁ። ቲጂ አገልግል የምትባል ሴት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የተለያዩ አገልግሎችን ምግቦችን ምናምን የምትሰራ ቲጂ የምትባላለች እና የተለያዩ ቲቪዎች ላይ ራሱ ቀርባ ነበረ። ኢንተርቪው ምናምን አድርጋ ነበረ። የተለያዩ አወዛጋቢ አስተያየቶችን ይሰጣሉ ሰዎች እሷን በሚመለከት። ኤኒዌይ ሰሞኑን የአገልግሉ ስራ ብዙ ማላዋጣትም መሰለኝ ያው ድራማ ይዛ መታለች ሶሻል ሚዲያ ላይ ባላግብቻለሁ ምናምን በማለት አንድ ቴዲ ከሚባል ሰው ጋር ድራማ አቅደው እንደመጡ ራሳቸው ተናግረዋል። ባይዘውኝ እኔ ለምንድነው የምትተቻቸው ምናምን አትበሉኝ። እነሱን አይደለም እኔ የምተቸው እነሱ ቢዝነስ እየሰሩ ነው ያሉት። ለማንኛውም ስለ ድራማቸው ደግሞ ራሳቸው መልሶ እየተናገሩ ነው ያሉት። እስቲ እንስማ። እንዴ በጣም ከባድ ጊዜ ነው ያሳለፍኩት እኔ። ምክንያቱም የተለያዩ ስልኮች ይደወሉ ነበር። በተለይ ከቤተሰቦቼ ሲጀምር እንዴት ነው እኛ የሌለንበት ሰርግ ምን ማለት ነው? ያው የተለያዩ ጥያቄዎች ወዳጆቻችሁ ብዙ ጥያቄ ያነሳሉ አይደለ የሚለው ነገር ማስረዳት ጀመርኩ። አይ እንደዚህ እኮ ነው ምናምን ማለት ጀመርኩ። እንደውም እሷ ነው ውሸት ነው የሚባል ታሪክ እንድታነሳ አልፈቅድልህም የሚልም ነገር ነበራት በተለይና እኔ ግን በዙሪያ ያሉ ሰዎች ያለውን እውነታ ያውቁት ነበር። እኔን ሳይቀርቡኝም ደግሞ ይሄ ነገርማ ምናምን ብለው የተረዱም ሰዎችም ነበሩ።
በሰዓቱ ማለት ነው። ደስ በቃ ለእናንተ ክብር ስላለኝ ብቻ ነው ይሄን መጥቼ መናገሩን የፈለኩት። እናም እንግዲህ በግልጽ እየተናገረ ነው ያለው። አጠገባችን ያሉ ሰዎች ይሄ ነገር ድራማ እንደሆነ እንዳልተጋባን ምናምን ያውቃሉ። አንዳንድ ሰዎችም ከሩቅ ያሉ ሰዎች ተጋብተናል ምናምን ብለን ቪዲዮ ስንሰራ በጭራሽ አያደርገውም የሚል እምነት ስላላቸው አልተቀበሉም ወሬውን የሚሉ ሰዎች አሉ። እናም እንዳለው እንግዲህ የጋብቻው ነገር ሁሉ ነገር ድራማ ነበረ፣ እኛ አልተጋባንም፣ ዝም ብለን አክት እያደረግን ነበር፣ የድራማው ደራሲ ደግሞ እሷ ነች እያለ ነው። ቴዲ መኪና አልወሰደም። ይህንን ምንም ነገር ግልጽና ሀቅ ነው። አንገቴ ላይ ማተብ መስቀል አስቀምጬ እኔ ምንም መኪና አልወሰደም፣ ምን አላደረገም፣ 5 ሳንቲም የበላው የጠጣው የለም። ሪሊ እውነትና እውነት ናት። ይህ ኃጢአት ነው ለእኔ። እንደ ስራም ያልኩት እኔ ነኝ። ሪል እዚህ ጋር ሪል ስናገር ደግሞ ሌላውንም ነገር በኋላ ማመን አለባችሁ። እንደ ስራ ብያልኩት እኔ ነኝ። እናድርግ ብያልኩት እኔ ነኝ። ረጅም ጊዜ ሰዓቱና ጊዜውን አቃጥዬበታለሁ። ዛሬ ነገን ተርፍ ታደርገኛለህ ብዬ እውነታውን ለመናገር ያ ሲሆን በኋላ ላይ መስራት ከጀመርን በኋላ የራሱ ጓደኛ ነው የነገረኝ። እኔ ሰውና ሰው አላገዳድልም። በቃ ይሄን ለሱ ገንዘቤን አልነካም፣ መኪኔን አልወሰደም፣ ምንም አላደረገም። የእንትንም ሰው አይደለም፣ ልክስክስ አይደለም። ሪሉን ስነግራችሁ እዚህ ጋር ቁፍጥና ያለ ቁፍጣና ወንድ ነው። ሪል ሀቅ የዚህ ሰው አይደለም። ይወስደኛል፣ ይጋብዘኛል፣ ያፍርብሻል የሚባለው ከራሱ ከሚቀርበው ጓደኛ ሰማው። በሰማው ሰዓት በጣም ፊል አረኩኝ፣ ተሰማኝ። ለምን ፊል አረግሽ፣ ለምን ተሰማሽ ለምትሉኝ ነገር ምናልባት አይ ቲንክ እኔ ማንነቴ ሚዲያ ላይ ስለተናገሩ እኔ እኮ የራሳቸው ችግር እየመጡ የሚያወሩልን ነገር እኮ ነው በጣም የሚገርመኝ። አሁንም ይሄ ራሱ ድራማ ስላለመሆኑ ምን ማረጋገጫ አላችሁ? ባይዘወይ አሁን እንደዚህ የሚያወሩት ነገር ይሄ ራሱ ድራማ አለመሆኑን በምን እናረጋግጣለን? ምክንያቱም መጀመሪያ ድራማ እንደሆነ አልነገሩንም፣ ሰሩ። ከዛ አያችሁ፣ ገብታችሁ አያችሁ፣ ወይኔ ቲጂ እንኳን ደስ አለሽ፣ ትዳራችሁን እንደዚህ የአብርሃምና የሳራ ያርግላችሁ ምናምን ብላችሁ ጮኻችሁ። አሁን ደግሞ ድራማ እንደሆነች የምትናገረው ነገር ራሱ ይሄ ራሱ ድርሰት አለመሆኑን በምን ታውቃላችሁ? መነጋገሪያ መሆን ፈልጎ ቢሆንስ? ስለዚህ ህዝቡ እኔ ተጫወቱብኝ ብሎ ፈቅዷልና ተጫወቱበት። ሜዳውም ይሄው ፈረሱም ይሄው ህዝቡ ራሱን ዘርግቶ ተጫወቱብኝ እያላችሁ ነው። ስለዚህ ሁላችሁም ወጣቶች የሆናችሁ ሰዎች ስራ ምናምን አታችሁ ቁጭ ያላችሁ በቃ እየመጣችሁ የሆነ ሴት እየጠበሳችሁ ወይ ደግሞ ሳትጠብሱም የውሸትም ቢሆን እያደረጋችሁ ህዝቡ ላይ ተጫወቱ። ምክንያቱም ህዝቡ ይፈቅዳል። የኢትዮጵያ ህዝብ ተጫወቱብኝ ብሎ አመቻችቷል እና እየመጣችሁ ተጫወቱ። በጣም ብዙ ዩቲዩበሮችም አሉ ህዝቡ ላይ የሚጫወቱ። እናንተም እየተጨመራችሁ ገንዘብ ነው የምትሰሩት። በጣም ትልቅ የገንዘብ ምንጭ ነው የሚሆንላችሁና እኔም ኑ ብዬ ጠራችኋለሁ። ወደዚህ ወደምትጫወቱበት ህዝብ እንኳን በሰላም መጣችሁ ብዬ እቀበላችኋለሁ። እናንተን ምንም አይደለም እኔ። ምክንያቱም ህዝቡ ነው እንደ ሜዳ ተኝቶላችሁ እኔን እርገጡኝ፣ እንደፈለጋችሁ ተጫወቱብኝ፣ አንዴ ተጣልተናል፣ አንዴ እንደዚህ ሆነናል እያላችሁ ተጫወቱብኝ ብሎ ያመቻቸላችሁ ህዝቡ ስለሆነ እነ ቲጂ ሌሎቻችሁም እየመጣችሁ ተጋብተናል፣ እንደዚህ ሆነናል እያላችሁ ስሩ። ተጋብዛችኋል ወደ ኢትዮጵያ ሶሻል ሚዲያ። እንኳን በሰላም መጣችሁ። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።